በማስቀደም በታዋቂው የኦሮምኛ አቀንቃኝ በለጋ እድሜውም ጀምሮ ስለ ኦሮሞ ሕዝብ ነጻነት እና ፍትህ ሲታገል የነበረ በሙያው በኪነ ጥበብ ስራዎቹ እነዚህን ጉዳዮች ሲገልጽ የነበረ ታዋቂው አርቲስት ሃጫሉ ሁንዴሳ ላይ የተፈጸመውን የግፍ ግድያ በጥብቅ አውግዛለሁኝ። ለመላው ቤተሰቦቹ፣ ወዳጆቹ እና አድናቂዎቹም መጽናናትን እመኛለሁ። እሱንም ፈጣሪ በገነት በሰላም ሊያኖርልን እንለምናለን። ከዚህ ጋር ተያይዞም በተለያዩ የሀገራችን አካባቢዎች በመዲናችንም አዲስ አበባ ጭምር ብዙ መስዋዕትነት የከፈሉ አካላት ብዙ ህይወታቸው ያለፉ ዜጎች አሉና እነሱንም በሰላም እንዲያሳርፍልን በድንገት ቤተሰቦቻቸው ያጡ ጓደኞቻቸው ያጡ ዜጎቻችንም መጽናናትን እንዲሰጥልን ፈጣሪን እንለምናለን። ይሄ ጉዳይ ሰፋ አድርገህ ማየት በጣም አስፈላጊ ነው። በመጀመሪያ የተፈጠረው ነገር ምንድነው ብሎ ማወቅ ያስፈልጋል። ቀጥሎም ዓላማው ምንድነው? ከየትስ ሊመጣ ይችላል እንደዚህ አይነት ድርጊት የሚለውን ሰፋ አድርጎ ማየት ያስፈልጋል ብዬ አምናለሁ። ይህ አሳዛኝ ውግዝ የወንጀል ስራ በተደጋጋሚ በመንግስት አካላትና በሌሎች ሚዛናዊ በሆኑ ሚዲያዎችም ሲገለጽ እንደነበረው በአንድ ግለሰብ ያነጣጠረ ግድያ ብቻ ሳይሆን ብሎም ህይወቱ ካለፈበት ገላን እስከ አምቦ ቀብር ድረስ ያለው ሂደት ብቻ ትኩረት ያደረገ ሳይሆን ሌላ ያዘለው ያቀደው ድርጊት እንደነበረ በጥናትና በእቅድ ለሴራ ፖለቲካ ታስቦ የተፈጸመ መሆኑን መገንዘብ ያስፈልጋል። ይሄ የተፈጸመ ጥፋት በነበሩ ሂደቶች በቀኑ ቀን በንጋታው ከዛ በኋላም በቀብር ጊዜም ከቀብር በኋላ ያለው ሂደት አይቶ እና መርምሮ ማየት በጣም አስፈላጊ ነው የሚሆነው ማለት ነው። የግድያው ዓላማም ምንድነው ዓላማው? ይሄ ሲባል መጀመሪያ ከሁኔታው በፊት የነበረው ሁኔታ ማየት ያስፈልጋል። በሁኔታው ጊዜ የነበረውን አሁንም ያለው ሁኔታ በማየት መገምገሙና ማየቱ ጠቃሚ ነው ብዬ አምናለሁ። ከግድያው በፊት እንደምታውቁት ከሁለት ሳምንታት 3 ሳምንታት በፊት መንግስትን የሚያጥላሉ ዜጎች ለአመጽ እንዲወጡ እና እንዲነሳሱ የሚያደርጉ ቅስቀሳዎች በስፋት የነበረበት ጊዜ ነው። ይሄ የሚረሳ አይደለም። ከዛ በፊት የነበረው ሀገራዊ ፖለቲካዊና ማህበራዊ ኩናቴ በትክክል ካየነው ከዛ በፊት የተሰሩ ስራዎች አሉ። በቀኑ ቀን በአመጹ ሂደትም ላይ የነበረው እንቅስቃሴ ደግሞ ስናየው ከህይወት ማጥፋት ባለፈ የመንግስትን ስልጣን በአቋራጭ ለመያዝ የፖለቲካ ትርፋቸው ማናቸውንም አይነት መስዋዕትነት ተወስደው ማናቸውንም የአይነት መንገድ ተጠቅመው የፖለቲካ ትርፋቸው ለማግኘት የሰሩት እና የፈጸሙት ያቀዱት ተግባር መሆኑን መረዳት ያስፈልጋል። ይህ የፖለቲካ ዓላማቸው ቅድም እንደተባለው የህዝቦችን አንድነት የሀገርን ሉዓላዊነት በሚያፈርስ መልኩ ቢሆን የፖለቲካ ዓላማቸውን ለማሳካት
የሄዱበት አግባብ ነው የተፈጠረው። በነበረው ሂደቶችን ከዛ ከሁኔታው በፊትም በሁኔታውም ጊዜ ከዛ በኋላ ያደረጓቸው እንቅስቃሴዎች በሙሉ የህዝቦችን አንድነት እንዳይኖር፣ የህዝቦች መጠራጠር አብሮነት እንዳይኖር፣ የሀገር ሉዓላዊነት እስከ ማስደፈርም ምንም ሳይመስላቸው የፈጸሙት ድርጊት ነበርና ይህ በጣም ክፉ እና የጥፋት እቅድ ነው የነበረው ማለት ነው። በጣም ከባድ ሆኖም በህዝባችን በመንግስት ተሳትፎ ብሎም ደግሞ የፈጣሪም ድጋፍ ታክሎበት እንዲከሽፍ ሆነዋል ማለት ነው። ይሄ ከየት ሊመነጭ ይችላል? ከየት ነው የሚመጣው እንደዚህ አይነት አስተሳሰብ የሚለውንም ማየት በጣም ኢምፖርታንት ነው። ይህ ጨካኝ ስሌት እና እሳቤ ነው የነበረው ሂደቱ ባይጨናገፍና ባይከሽፍ ኖሮ ማለት ነው። ይህ አደገኛ እሳቤና ስሌት ከየት ነው የሚወለደው ነው? ይህንን ለማየት አጠቃላይ የሀገራችንን የፖለቲካዊ አሰላለፎች፣ ማህበራዊ ሁኔታዎች መረዳት ተገቢ ነው የሚመስለኝ። ምን ማለት ነው? የፖለቲካ ኃይላት አሰላለፍ ጤናማ ከሆነ በጤናማ ግንኙነት ስጋት አይደርሰውም፣ ስጋትም አይኖረውም። እነዚህ አካላት ግን የመጀመሪያ እሳቤያቸው ምንድነው ስንል የመጀመሪያ እሳቤያቸው በህዝቦች ግንኙነት ላይ፣ መተባበር ላይ፣ አንድነት ላይ ስጋት ያላቸው አካላት ናቸው። ለምሳሌ በኦሮሞ እና በአማራ ህዝብ ግንኙነት ላይ እንዳነሳሽው እሱን ምሳሌ ብናደርግ ከ3 ከ4 ዓመት በፊት የህዝቦች ሰላምና አንድነት በሁለቱም መሃል ሲጀመር ይህንን የአንድነትና የአብሮነት ጅምር እንቅስቃሴ በይፋ ሲወገዝ መርህ አልባ ግንኙነት ነው እየተባለ በሚዲያዎች ሲወቀስ እንደነበረ እናውቃለን። ይሄ ቀላል ነገር አይደለም። የቅርብ ጊዜ አርካይቮችን መፈተሽ ነው። በግንኙነቶች መሃል ስጋት ያለው አካል ካለ ይሄ ሌላ ጤናማ ሊሆን አይችልም። ስለዚህ ከእንደነዚህ አይነት መንፈስ ያላቸው አካላት የሁለት ጉንጉኖች ትስስር እንዳይጠናከር የሚያስቡ፣ በእነዚህ ሁለት ጉንጉኖች ትስስር ስጋት የሚገባው ሶስተኛ ጉንጉን ጤናኛ ወይም ደግሞ የሚያምር ጉንጉን ሊመጣ አይችልም። ጤናማ ከሆነ እነዚህን በማጥበቅ ነው ስራ መስራት ያለበት ማለት ነው። እነዚህ ክፍተቶች በመሰረቱ የነዚህን ጉንጉን ህዝቦች ትስስር ለመፍታት ነው የሚንቀሳቀሱት። ይሄ ጤነኛ ሐሳብ ሊሆን አይችልም። ከጤነኛ የፖለቲካ አስተሳሰብም የሚነሳ አይደለም። ሁሉም እንቅስቃሴዎች በጊዜውም ከዛ በኋላ በተደጋጋሚ በሚዲያዎች አዛኝ መሳዮች የሚያደርጉት ቅብብሎሽም የዚህ ማሳያ ነው የሚሆነው ማለት ነው። እነዚህ እንቅስቃሴዎች መሰረታቸው ከእንደነዚህ አይነት አስተሳሰብ ያላቸው አካላት የሚመጣ መሆኑን ትልቅ ፍንጭ ሊያሳየን ይችላል ማለት ነው እንጂ ከጤነኛ ትስስር የሚወድ አብሮነትን የማያሰጋው መደመርና ፍልስፍናው አንድነት ለሆነ አካል በዚህ ጥርጣሬ ገብቶ ሊንቀሳቀስ አይችልም። በዚህ አይነት እንቅስቃሴ ጨካኝ አካሄድ ሊሄድ አይችልም ማለት ነው። የነዚህ አካላት ሴራም ከዚህ ጋር የተያያዘ ነው ብሎ ማየቱ በጣም ተገቢ ይመስለኛል። ሌላው በህዝቦች ላይ የተደረገው እንቅስቃሴ በህዝቦች ላይ መጠራጠርን፣ ስጋትን፣ አንድነት እንዳይኖር በሚያደርግ መልኩ ነው የተንቀሳቀሱት። በተደረገው
እነዚህ ነገሮችን ጤናማ የሆኑ የፖለቲካ እንቅስቃሴ የሚያደርጉ አካላት የሚደግፏቸውና የሚወስዷቸው ሊሆን አይችሉም። ከዚህ ውጭ የሚንቀሳቀሱ ፍላጎታቸው እና ኢንተረስታቸው በሀገር መበተንና መለያየት በህዝቦች መለያየት ላይ ያደረጉ አካላት ብቻ ናቸው በዚህ መንፈስ ሊራመዱም ሊሄዱም የሚችሉና ከዛ ጋር ያይዞ ማየቱ ተገቢ ነው የሚል እምነት ነው ያለኝ። ሌላኛው ቅድም ካነሳ ነው ሌላኛው አንግል እነዚህ ፈሪ ባለበትሮች በዚህ ጊዜም የሀገርም ህልውና ሁኔታውም አገናዝበው ሳይሆን አስበውበት ወይም ደግሞ ይሄ የጊዜ ሁኔታ ለነሱ ፖለቲካ ትርፍ ማስገኘት እስከቻለ ድረስ ሉዓላዊነት ቢደፈርም ሀገር ሌላ አጀንዳዋ ብትተውም ትርጉም አይሰጣቸውም ማለት ነው። ለዛ ነው በዚህ የመረጡት አሳቻ ጊዜ እና ለሀገር ሉዓላዊነት እና አንድነት ያላቸውንም እይታና አስተሳሰብ የሚያሳይ ነው። በዚህ ጊዜ የሀገርን ሉዓላዊነት የሚታሰብበት ማንም ከውጭ የመጣ አካል ከህዳሴ ጋር ተያይዞ ለማደናቀፍ የሚንቀሳቀስ አካል ከትንሽ እስከ ትልቅ ከምሁሩ እስከ ገበሬው በአጠቃላይ የማህበረሰቡ ይህንን የህዳሴ እንቅስቃሴ የህዳሴ ግድብ እንቅስቃሴ ትኩረት ሰጥቶ በሚያይበት በአንክሮት በሚመለከትበት ማንም ቢመጣ ለመመከት በተዘጋጀበት ጊዜ እንደነዚህ አይነት እኩይ ተግባር ማድረግ ማሰብና መንቀሳቀስ ምን ያክል ለሀገር ሉዓላዊነት እና ለሀገር ክብር ለሀገር አንድነትና ለሀገር ብልጽግና ትኩረት የሌላቸው መሆናቸውን የሚያመለክት ነው። በዚህ ጊዜ ይህንን የፈጸሙ አካላት ወቅቱ እንደተባለው የህዳሴ ግድብ በተመለከተ ከሱዳንም ከግብጽ በተለይ ደግሞ ከግብጽ ልዩነቶች እንዳሉን ይታወቃል። ከዛ ጋር ተያይዞ በተደጋጋሚ ብዙ እንቅስቃሴዎች በብዙ አካላትም መግለጫ ሲሰጥ ቆይቷል። ማንም ሚዛናዊ ህሊና ያለው ሰው በዚህ ጊዜ እንደዚህ አይነት ተንኮል በራሱ ሀገር እና በራሱ ህዝብ ይፈጽማል ብለህ ማሰብ በጣም ከባድ ነው። ድርጊቱ ግን ይህንንም ወደ ጎን የተወ እንቅስቃሴ ነበር። ፖለቲካን እንደ ሸቀጥ ሸጦ ለመኖርም ሀገር እና ህዝብ መኖር አለበት። ለመነገድ በፖለቲካ ለመነገድ ሀገር ሳይኖር ፖለቲካ መነገድ አይቻልም። የመረጡት ጊዜ ከዚህ ሀገርን ከውጭም ከውስጥም ከፍተኛ ስጋት ባለበት አንድነት በሚፈለግበት ጊዜ አንድነት ለማዳከም ለሌላው አካል ለመክፈት ማለት ነው አስበው ያደረጉት ስለሆነ ይሄ በጣም የመረጡት ጊዜ በጣም አደገኛ የሁሉም ሐሳባችንና እይታችንም ከህዳሴ ጋር በመሆኑ ሌላ ጥቅምም ለማግኘት አስበው የመረጡት ጊዜ ስለሆነ ይሄም የነሱ መጥፎ ድርጊት እና ጭካኔ የሚያሳይ ነገር ነው። የነሱ የጥፋት አጀንዳም በግልጽ ያሳየን ሁኔታ ነው የሚል ሐሳብ ነው ያለን። በመጨረሻ ማስተላለፍ የምፈልገው ነገር ህዝባችን አስተዋይነቱን፣ አንድነቱን እና ደህንነቱን በተለይ በዚህ ወቅት እንዲጠብቅ መልእክት ማስተላለፍ ፈልጋለሁ። የመጀመሪያው ጉዳይ አንድነቱን በሚመለከት ይህ ህዝብ አሁን የተፈጠሩ ፓርቲዎች ከመኖራቸው በፊት ያለ ህዝብ ነው። ይህ ህዝብ ተዋልደዋል፣ ተገዛምደዋል፣ ተከባብሮ በሀዘንም በደስታም ለዘመናት የኖረ ህዝብ ነው። ይህ ህዝብ አሁን ከዘረኝነትና ከመለያየት ክፉ ጊዜያዊ ንፋስ ራሱን መጠበቅ የሚገኝ ጥቅም አለመኖሩ አውቆ
ቆም ብሎ እንዲያስተውል አስተዋይነቱን በዚህ ሰዓት ያስፈልጋል። ሁለተኛው ጉዳይ አንድነቱን ማጥበቅ ይፈልጋል። በዚህ ጊዜ ይህ ጊዜ የሚወዳት ሀገሩን በውስብስብ ውስጣዊና ውጫዊ ችግሮች ላይ ነች ያለችው። ፖለቲካዊና ማህበራዊ ሁኔታዎችም በተለየ የጊዜ መነጽር ማየት በጣም ይፈልጋሉ። በዚህ ሰዓት እንደ ኖርማል ጊዜ እንደ ያለፉት ጊዜያት የሚታይ አይደለም። አሁን የተለየ ጊዜ ነው ያለው። እይታችንም በተለየ መነጽር ማየት የግድ ይለናል ማለት ነው። አባቶቻችን ይችን ሀገር ቆራርጠው አልሰጡንም። በሙሉ ነው ያስረከቡን በመስዋዕትነት። ይህ ትውልድም መስዋዕትነትን ከፍሎ አንድነቱን የሚያጠናክርበት ከዚህ የለውጥ መንግስት ጎን ሆኖ ሀገራችንን ወደፊት እንድናይ እና ወደ ተሻለ መንገድ እንድትገባ ድጋፉ የሚያሳይበት ጊዜ እንዲሆን እላለሁ። የሶስተኛው ጉዳይ ደህንነቱንም በዚህ ጊዜ መጠበቅ ይፈልጋል። ወቅቱ የኮሮና ቫይረስ ወቅት ነው። ይህ የኮሮና ቫይረስ በሀገራችን በስፋት እየተስፋፋ ያለበት ሁኔታ ነው ያለው። ስለዚህ ራሱን ከዚህ ኮሮና ቫይረስ መጠበቅ፣ ማህበረሰብን መጠበቅ የግድ ይላል። መዘናጋት የሚፈልግበት ጊዜ አይደለም። መስዋዕትነት እየተከፈለ ነው ያለው። ሞቶች እየሰፉ ነው ያሉት። በሽታውም እየተስፋፋ ነው ያለው። ይህ ችግር አልፎ ወደ ማለዳጎ የብልጽግና ጉዞ አብረን እንድንጓዝ ደህንነትንም አንድነትንም ሰላምንም እንዲጠብቅ በዚህ አጋጣሚ ጥሬን አቀርባለሁ። አመሰግናለሁ። በምንም መልኩ ይሄ በተደጋጋሚ መግለጫ ተሰጥቷል። ውሃው ለመሙላት የተወሰነበት ጊዜና እየሞላ ያለበት ጊዜ ዛሬም ክቡር ጠቅላይ ሚኒስትሩ በግልጽ አስቀምጠው አብራርተውታል። መልሱ እሱ ነው። የተለየ መልስ የለም። ወደ ኋላ ስለ መሙላት አለመሙላት የምናወራበት ጊዜ የለም። አለፈ ጊዜው። ሌላ ነው የምናስበው ከዚህ በኋላ። ስለ መሙላት አለመሙላት ዛሬ የሚወራበት ጊዜ ስላልሆነ ማለት ነው። አለፈ። ውሃው ሞልቶ ሲፈስ ስለምናይ ብዙ የሚያጨቃጭቅ አይደለም። ሀይቁ እየተፈጠረ ነው ያለው ማየት ይቻላል። በህዳሴ ያለው ሁኔታና በዛ መልኩ ቢቀመጥ የትግራይ ያለው መንግስት ነው ትግራይን ሲመራ የነበረው። ልማት ትግራይ ውስጥ አሁን ባለበት ደረጃ እንዲሆን ያደረገው ትግራይ ውስጥ ያለ የመንግስት ነው የሚሆነው። ለፌደራል የሚሰጥ እላፊ አይደለም። ትግራይ ውስጥ ያለው የዲሞክራሲ ምህዳር አለመኖር፣ የውይይት እና እንደተባለው ምንም አይነት የፖለቲካ እንቅስቃሴ ለማድረግ የነሱ ጥገኛ መሆን መቻል አለበት መጀመሪያ። ከዛ ውጭ እንቅስቃሴ ፍቃድ የለውም በትግራይ ውስጥ ማለት ነው። የቲፒኤልኤፍ ጥገኛ ሆነ ወይ እነሱ ያሉህን ካደረክ ብቻ ትክክለኛ የፖለቲካ ፓርቲ ነህ። የተለየ ሀሳብ ያለው አካል፣ የተለየ አስተያየት ያለው አካል የተሻለ እይታ ይዞ መጥቶም ለመናገር እድል የለው፣ መድረኩም አይሰጥም። እንደተባለው ለመከራየትም እንደ ትልቅ ነገር ነው። ሲከራይ እየከለከሉ ሲንቀሳቀስ እየተከተሉ የሚያደሙት ማለት ነው። ይሄ የአምባገነን እንቅስቃሴ እዛ አካባቢ ትግራይ ውስጥ የተፈጠረው ችግር መሰረቱ የትግራይ ውስጥ ያለው የራሱ መንግስትና ፓርቲ የፈጠረው ችግር ነው ብሎ መውሰድ በጣም ኢምፖርታንት። ወደ ውስጥ የማያይ መንግስት ለውጥ አያመጣም። እየገፋህ ከውጭ ሰው አለ ፌደራል መጣብህ እያልክ የውጭ አጀንዳዎች እያነሳህ የሚነፍስ ጊዜያዊ ውሸት ነው የሚሆነውና ይሄ ወደ ውስጥ ተመልክቶ ራሱን አደራጅቶ ፍትህ፣ ዲሞክራሲ ለህዝቡ ለመስጠት መንቀሳቀስ ነው እንጂ እየተከተሉ አዳጊ ፖለቲካ ፓርቲዎችን የማዳከም የማጥፋት እንቅስቃሴና አካሄድ እና አፋኝ የሆነ እንቅስቃሴ ተገቢ አይደለም። መሰረታዊ ነገሩ እውነት እየተገለጠ ይሄዳል። እውነት ሁሌም በትክክል ሳይረዱ
የፍርሃት ትርጉም ሰጥተውት እየተንቀሳቀሰ የነበሩት ማለት ነው። የዲሞክራሲ ምህዳሩን በማስፋት ልምምዱን ማጎልበት ይፈለጋል፣ ማስፋት ይፈለጋል። ለዚህ ጨክነው ወስኖ የገባ መንግስት ነው ያለ ይህንን ለማድረግ ማለት ነው። ይሄ የተደረገበት መሰረታዊ ነገርም ዝም ብሎ አይደለም፣ በድንገትም አይደለም፣ በግብታዊነትም የመጣ ጉዳይ አይደለም። ባይ ዲዛይን ተሰርቶ ታቅዶ የመጣ ጉዳይ ነው። ወደዚህ ሂደት የተገባበት ጉዳይ በዚህ መልኩ ነው። ለመጠፋፋትና ለመነቋቀር ወይም ደግሞ ለመገዳደል ያለፍነውን ጊዜ አሁን ለመደማመጥና ለመከባበር በመጨከን በመስዋዕትነትም ጭምር ዋጋ በመክፈል ለመቀየር ይህ መንግስት ከነገ ተበድሮ ነው የታገሰው። ለሁሉም ጊዜ አለው። በሁሉም ነገር ተመሳሳይ ጊዜ አይደለም ያለው። ለመታገስም ለመቆጣትም ይህ ነባራዊ ሁኔታ ነው፣ ህግም ነው። መንግስት ከዚህ በላይ ለመታገስ መብትም የለውም፣ ህግ የማስከበር ግዴታ ስላለው ማለት ነው። ከዚህ በኋላ ሌላ ጊዜ ነው የሚሆነው ማለት ነው። ከዚህ በኋላ ሸክም ተሸክመህ የህዝብን ህይወት እየጠፋ ማየትም መቀጠልም የሚቻልበት እድል ሊኖር አይችልም። አሁን ያለነው ሌላ ጊዜ ላይ ነን የሚሆነው ማለት ነው። እነዚህ የህዝቡን ደህንነት ለማስጠበቅ የሚወሰዱ ጉዳዮችም ከዚህ ጋር የተያያዙ መነሻቸው ይህ ትልቅ የመሸከም አቅም የወለዳቸው ሁኔታዎች በጥንቃቄና በትክክለኛ አመራር የሚወሰዱ እርምጃዎች ሲወሰዱም በጥንቃቄ እንደየሁኔታቸው አግባብ እርምጃ እየተወሰደ በሂደትም ይህ መንግስት ሆደ ሰፊነትና ትከሻ ሰፊነት ዲሞክራሲን ለማስፋት እንዳሳየው ሁሉ በፍትህ ስርዓቱም የተለየ አውድ የሚያሳይበት በፍጥነትና በጥራት ሰብአዊ መብት እና ፍትህን አዲስ የፍትህ አስተዳደር ተሞክሮ አውድ ለመፍጠር ቆርጦ እንደሚሰራ በግልጽ አስቀምጧል። ይህ በዚህ ምዕራፍም በተለየ መልኩ የሚንቀሳቀስ ነው የሚሆነው። ፈጣንና ግልጽነት ያለው የፍትህ ስርዓት ተደራሽ ለማድረግ ይህ መንግስት በቁርጠኝነት ይሰራል ማለት ነው። ለተፈጠረው ለሚደረጉ ከዚህ በኋላ ተጠርጣሪዎች የሚይዝበት የሚመራበት የሚሄድበት አግባብ ከዚህ ጋር ማያያዝ ያስፈልጋል ማለት ነው። ይህ እንደ ሚኒስትሪ ተቋም መሰረታዊ ስራው በዚች ሀገር የኢኖቬሽን እና ቴክኖሎጂ የዲጂታል ቴክኖሎጂ በስፋት እንዲስፋፋ በተለይ ደግሞ የግሉ ማህበረሰብ በዚህ ተሳትፈው እንዲያድግ የዲጂታል ቴክኖሎጂ ለኢኮኖሚ ግብአት በሚሆን መልኩ አንቀሳቃሽ እንዲሆን የሀብት ፈጠራ ምንጭ እንዲሆን የስራ ፈጠራ ምንጭ እንዲሆን የሚያደርጉ የፖሊሲ የአሰራር እና የአደረጃጀት ስራዎች መስራት ላይ ትኩረት አድርጎ ሲሰራ ቆይቷል። ይህ ማለት በዚች ሀገር ዲጂታል ቴክኖሎጂውም ኢኖቬሽንም እና ቴክኖሎጂውም ለስራ ፈጠራ መሰረት እንዲሆኑ ለሀብት ፈጠራ መሰረት እንዲሆን ለኢኮኖሚ እድገት መሰረታዊ ግብአት እንዲሆን የሚያስችሉ በዚህ ዓመት ወሳኝ የሚባሉ አዋጆች እንዲጸድቁ ተደርጓል። ፖሊሲዎችና ስትራቴጂዎች እንዲጸድቁ ተደርጓል። በእነሱ መሰረት ተደርጎ ደግሞ መሰረታዊ የሚባሉ ኢኒሼቲቮች ኦር ፕሮግራሞች ተቀርጸዋል። እነዚህ ፕሮግራሞችና ኢኒሼቲቮች የሚሰሩት በግል ባለሀብቶች እና በተለያዩ የመንግስት ተቋማት ውስጥ ነው። የሚኒስትሩ መሰረታዊ ስራ እነዛ ኢኒሼቲቮች በሚመለከታቸው አካላት በተቀረጸው አግባብ
መሄዳቸውን መከታተል፣ መደገፍ የመሳሰሉትን ስራዎች መስራት ነው። ይህንን እየሰራን እንገኛለን። በተጨማሪ ይህ ተቋም ምርምር እንዲሰፋ በሀገራችን ችግር ፈቺ የሚባሉ ምርምሮች እንዲኖሩ በኮቪድ ጊዜ ፈጥኖ መድረስም የሚገባው ተቋም ስለሆነ ከኮቪድ ጋር ተያይዞ የቴክኖሎጂ ድጋፍ ስራዎች በስፋት ሲሰራ ነው የነበረው። የሚኖሩ የመንግስት ውይይቶች ኦንላይን እንዲሆኑ የማድረግ ስራ ከቤት ሆኖ መስራት እንዲቻል፣ የፋይናንስ እንቅስቃሴው በካሽ ሳይሆን በኦንላይን መክፈል የሚቻልበት ስርዓት እንዲፈጠር፣ እነዚህ የኢኮመርስ እና የትራንዛክሽን አዋጅ ሲጸድቅም መሰረታዊ ነገር ክፍያዎች ሰዎች በሲስተም መክፈል እንዲችሉ፣ በኦንላይን መክፈል እንዲችሉ፣ በባንክ መክፈል እንዲችሉ የሚያግዝ እና የሚደግፍ ህጋዊ ማዕቀፍ አስቀምጠን እና ጸድቀን የተለያዩ የቴክኖሎጂ አማራጮች ወደ ስራ እንዲገቡ ድጋፍ ስናደርግ ነው የቆየ ነው ማለት ነው። እነዚህና ሌሎች የምርምር ለዚህም የሚሆኑ ተመራማሪዎችን በመደገፍ ችግሩን ለመፍታት የሚያስችሉ ሁሉም አቀፍ ድጋፎች ሲያደርግ ሲሰራ የቆየ ተቋም ነው ማለት ነው። በዚህ ዓመት የመድኃኒት ምርምር ጉዳይ መጀመሪያ በባህላዊ ሕክምና በሀገራችን ያለው ግንዛቤና አካሄድ ማየት ተገቢ ነው የሚመስለኝ። እንደ ሌሎች ሀገሮች የባህላዊ ሕክምና በተለይ ደግሞ እንደ ቻይና ባህላዊ ሕክምና ራሱ ችሎ እንዲጠናከር፣ እንዲደገፍ፣ ኢንቨስትም እንዲደረግለት፣ ትኩረትም እንዲያገኝ የተደረገው አሁን ነው፣ በቅርብ ነው። የነበረን እውቀት እየጠፋ የነበረን ሀብት እየተረሳ ከባህላዊ ሕክምና በጓሮ እየተጠቀምንበት ፊት ለፊት ስንወጣ ግን ሌላ የምንለው የሕክምና ስርዓት ሆኖ እየቀጨጨ የነበረ መሆኑ ይታወቃል እንጂ ታሪካችን የሚያሳየው የሁሉም ችግሮች የበሽታዎች መድኃኒት ሲፈለግ የነበረው ከነዚህ ነው። መድኃኒትም ሲገኝ የነበረው ከነዚህ ነው። ኮቪድም ሲመጣ አንዱና መሰረታዊ ጉዳይ የትራዲሽናል በሌሎች ሀገሮችም እንደተደረገው በኢትዮጵያም ይህ አቅም ሳይንሳዊ ድጋፍ ተደርጎለት መድኃኒት እንዲያመርት የሚያስችል የምርምር ስራዎች እያደረግን ነው ያለ ነው። ይህ የራሱ ፕሮሲጀር እና ረጅም ጊዜ የሚወስዱ የሰርቲፊኬሽን ስራዎች ስላሉት ጊዜ እየወሰደ ያለ ቢሆንም በጣም በጥሩ ደረጃ ላይ የሚገኝ በአሁኑ ሰዓት አብዛኛው የቴስት ስራዎች እየተጠናቀቁ ያሉበት ወደ አዲስ አበባ ኢትዮጵያ መድኃኒቶቹ ሳምፕል መድኃኒቶቹ ደርሰዋል። ቀጣይ ስራዎች ደግሞ ከዚህ በኋላ ይኖራሉ ማለት ነው። የሕክምና ጉዳይ የመድኃኒት ጉዳይ መድኃኒቱ ማለቁ ብቻ ሳይሆን የሚኖሩ የማረጋገጫ ፕሮሲጀሮች ስታንዳርዳቸው የጠበቁ ዓለም አቀፍም አገር አቀፍም የሕክምና ፕሮሲጀሮች መከተል ስላለብን እነሱን ተከትለን እየሄድን በመሆኑ የዘገየ ይመስላል። ግን ስራው በጣም በጥንቃቄና ትኩረት ሰጥተን እየሰራን ያለን መሆኑን በቅርብ ደግሞ በተደራጀ መልኩ ውጤቶችን የምናቀርብ መሆኑን ለመግለጽ እፈልጋለሁ። አሁንም እነዚህ የክፋት ኃይሎች መንግስት ያደረገውን ትዕግስት ያልገባቸውና በስህተት ስሌት ሲንቀሳቀሱ የነበረው አካላት አሁን ወደ ህሊናቸው መመለስና መንግስትን ሳይፈልግ ወደ ሰዶ ማሳደድ እንዳያስገቡት መጠንቀቅና ወደ ህሊናቸው ተመልሰው ስራ መስራት ያስፈልጋቸዋል ብዬ አምናለሁ። መንግስት እንደዚህ አይነት ተመሳሳይ ጉዳዮች ድርጊቶችን ለማክሸፍ ለመቀልበስ
ባለው ዝግጁነትና ቁርጠኝነት ላይ ያላቸውን የብዥታ ስሌት ድጋሚ በትክክል ሊመረምሩት ይገባል። ይህንን የስህተት ስሌት ስለሆነ ወዳልሆነ መንገድ እየወሰዳቸው ያለው ነው። ስለዚህ ከዚህ በኋላ የሚወሰዱ እርምጃዎችንም ይህንን ጨካኝ ስሌት እንዲከልሱ የሚያስገድዱ ተከታታይ የመንግስት ህግን የማስከበር ስራዎች የሚቀጥሉ መሆኑን በመንግስት በግልጽ ተቀምጧል። ሁኔታዎች በነበሩበት አይቀጥሉም። መንግስት በግልጽ መልእክት ይህንን አስቀምጠዋል፣ አስተላልፈዋል። ከነሱ የሚጠበቀው ነገር አንድ ብቻ ነው፣ መስማትና ወደ ልቦናቸው መመለስ ብቻ ነው የሚያዋጣቸው የሚል መልእክት ማስተላለፍ ፈልጋለሁ።